ታዋቂው ዘማሪ ኤፍሬም አለሙ እንዴት ሃይማኖቱን ይቀይራል? እጅግ በጣም የሚያስደነግጥ መልእክት እኮ ነው። ኢየሱስ የሚለው ስም ከመወረሱ በፊት የማን ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ኤፍሬም ሲጀመር መዝለልና መጨፈር ስለሆነ በማያገባህ ቦታ ባትገባ። አስደንጋጩን የታዋቂውን አርቲስት ሁኔታ ጴንጤዎች ተጠቀሙበት። አዲስ አበባ እንዴት ናችሁ? አርቲስቶች ብዙ ጊዜ ከማለፋቸው በፊት የተለያየ የሰውነት ገጽ ለውጥ ይታይባቸዋል። ጴንጤ መሆን ግን እንዴት ያለው ኩራት ነው በጌታ። ምንድን አላደርግም አልሄድም። አሁን ልክ ብለሻል። ሰው እንደ እድሜው ሲሆን ነው የሚያምርበት። እናንተ ናችሁ ትውልድን እያጠፋችሁ ያለው። የኛ ሃይማኖት ኃጢአታችንን እንደዚህ ያደርጋል። ዘሙቻይ ምንድነው የኔ አባት? አስደነገጥከን እኮ። ዮሐንስ ራእይ ምዕራፍ 22 አረ ጌታ ሆይ ከእንደነዚህ አይነት ምላሳሞች ጠብቀኝ። ባል ለማግባት ብሎ እንዴት ሰው እምነቱን ይቀይራል? ወንድ ብሎ ማተቡን ይበጥሳል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ምንድን አላደርግም አልሄድም ሚሊዮን ብር ቢሰጡም። ጴንጤ ካፕሎች ናቸው እነዚህ ሁለቱና ቀድሞ ያሉት ደግሞ ጓደኞቻቸው ናቸውና ለጭፈራ ሲጋብዟቸው አልሄድም ሲሉ ምናምን ነገር ሁለቱ መሃል ያለው ልዩነት በዚህ መልኩ ቪዲዮውን ገልጠውት ነበርና መልካም እድልም ነው መልካም አጋጣሚም ነው ብዬ አስባለሁ። እግዚአብሔር በምን መልኩ አድርጎ የአንዱ ልብ ወደ ራሱ እንደሚማርክና ወደ ራሱ እንደሚያስጠጋ አናውቅም። በሁለቱ ካፕሎች መሃል ግልጽ የሆነ ልዩነቶችን ተስተውሏል። እነዛ በዘፈንም ዓለማዊ ነገሮች ላይ ኢንቮልቭ እያደረጉ ቪዲዮ ይሰራሉ። እነዚህ ደግሞ በጌታ ይሆኑ ማለት ነውና እነሱ በሚያደርጉት ዓለማዊ እንቅስቃሴ ምንም አይነት ተሳትፎ ውስጥ አለመግባታቸው እጅግ በጣም ደስ ብሎኛል። ከዚህ ጓደኝነት የምትረዱት ነገር ጓደኝነትም ቢሆን ልክ አለው ነው። ጓደኝነትም ቢሆን ገደብ አለው ነው። which means አንዱ ኦርቶዶክስ ስለሆነ ወይም ደግሞ ጭፈራ ውስጥ ኢንቮልቭ ስላደረገ ምናምን ነገር ትሩቁታላችሁ ትገፉታላችሁ ምናምን አይደለም። እናንተ ጋራ ያለውን ብርሃን ግን ከነሱ ጨለማ ስራ ጋራ ባለመተባበርና ትክክል ባልሆነው ነገር ላይ አብራችኋቸው ወክ ባለማድረግ ራሳችሁን ገለልተኛ በማድረግ ብርሃናችሁን እያበራችሁ እናንተ ያላችሁበት የብርሃን ህይወትና ምልልስ ትክክል እንደሆነ በማሳየት ውስጥ ነው ብዬ አምናለሁ። እኔ የወልድ ብቻ ሳይሆን የአብም ስም ነው ብዬ አምናለሁ። የአብ ስም አይደለም። በቃ በፍጹም አሁን ቨርሶችን እንነጻ። በፍጹም መጽሐፍ ቅዱስን የምንመለከትበት ምክንያት የለ። እግዚአብሔርም ከስም ሁሉ በላይ ስም ሰጠው፣ ከፍ አደረገው ያለ ወልድን ነው። አየህ ኤፍሬም ጥቅስ እናንብብ። ኤፍሬም ስምን ወረሰ አይልም። ኖ ስምን የሰጠው ስምን ሰጠው ነው። ወረሰ የማንንም ስም አይወርስም እሱ። ከመላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። እንትን በለው እስቲ እዚህ ጋር አንተባተው ኤፍሬም አለሙ ነው መልስ እየሰጠ እንዲሁ ከእነርሱ አብዝቶ ይበልጣል ይላል። ያው ወረሰ መጠን ከእነሱ እሺ። እዚህ ጋር ምንድነው ወረሰ ሚላል ለመጽሐፍ ቅዱስ ላይ? አሁን ቆይ አንተ እያልከኝ ያለው ለቃሉ ታማኝ ነው። ኢየሱስ የሚለው ስም የአብ ስም ነው ልትለኝ ነው? የተወረሰ ስም አለ የለም? መጽሐፍ ቅዱሳችን የተወረሰ ስም እንዳለ ይነግረናል አይነግረንም? የወረሰው ስም ከማን ነው የወረሰው? ከአብ ነው የወረሰው ይላል እዚህ ጋር። ከማን ነው የወረሰው? ከመላእክት እጅግ የሚበልጥን ስም በወረሰ መጠን ከማን ነው የወረሰው? አይዶል ከማን ነው የወረሰው? ይናገርም እዚህ ጋር አይልም። ከአብ ወረሰ አይልም እዚህ ጋር። ከአብ ነው የወረሰው ትከራከራለህ? ከላይ እንደዛ ነው የሚለው ኤፊ ቁጥር 1 ሁሉን ወራሽ አደረገው ይላል። ሁሉን ወራሽ አደረገው ያለው እሺ አብ ችግር የለውም ሰጠው ማወረሰው ነው። የወረሰው ስም የአብን ስም ነው። አሁን ተስተካከል። ከአብ ነው የተወረሰው። እሺ ይሄ ስም ከመወረሱ በፊት የማን ስም ነው? ይሄ ስም ከመወረሱ በፊት የአውራሹ ነው አይደለም? እሺ ነው። ኢየሱስ የሚለው ስም የአብ ነው አይደለም? ኢየሱስ የሚለው ስም የአብ አይደለም የወልድ ነው። አውራሹ እሺ ኢየሱስ የሚለው ስም ከመወረሱ በፊት የማን? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስም ሊሆን ይችላል ብዬ የሶስቱም አካላት ስም ኢየሱስ ነው። እንደዛ ይመስለኛል። አዎ። ስለዚህ ኢየሱስ ለራሱ ነው ያወረሰው ስሙን ያወረሰው። አዎ ለራሱ። እንግዲህ ወንድማችንን ኤፍሬም አለሙን አስገብተው ድራማ ሲሰሩበት አይተናል። ምናልባት ልጁ የአጊው የማድረግ ዕውቀት ላይኖረው ይችላል። ጥቅስን ኮንቴክስቹዋል ሚኒንግንና የአንድ ቨርስ የአንድ ቻፕተር ሚኒንግ ምንም አይረዱትን ስናፈታት በፍጹም ሄርሜኔቲክስ በፍጹም የማይገባው
የኦሎጂስቶች የራሳቸው ፍቺዎች አሏቸው። እዛ ውስጥ ገብቶ ይህ ወንድማችን መሳቂያ ሲሆን ነበር። አጊው ማድረግ ማችል ከሆነ ባትገባ ጥሩ ነው። ለምሳሌ ጌታ ኢየሱስ ክርስቶስ በሰማይና ምድር ስልጣን ተሰጠኝ ይላል። ስልጣን ተሰጠኝ የሚለው ሰጪ አለ፣ የተሰጠው ደግሞ አለ። እዚህ ሁለት አካላቶች አሉ። እናንተ ችግራችሁ ምንድነው? ብዙ ጊዜ እናንተ ኦጂዎች ማለት ነው እግዚአብሔር የሚለው ስም አብ ነው ብላችሁ ነው የምትረዱት። እግዚአብሔር የሚለው ስም ለአብም ለወልድም ለመንፈስ ቅዱስም የሚያገለግል ስም ነው። ወይም ደግሞ ኦሲያ ነው፣ ወይም ደግሞ ኤሰንስ ነው፣ ወይም ደግሞ ባህሪ ነው። አንድ አምላክ ነው። እግዚአብሔር የሚለው ስም በእንግሊዝኛው ጋድ የሚለውን ሐሳብ ነው የሚይዘው። ጋድ ማለት ደግሞ እግዚአብሔር ማለት ወይም አምላክ ማለትን ነው የሚያሳየው። እንደው በቀላሉ እንደው ምንም ቴዎሎጂ ማያስፈልግም እኮ ጋድ ሄድ ማለት ነው እግዚአብሔር ባይ ዘ ወይ ወይም አምላክ ማለት ነው። ጋድ ሄድ ማለት አምላክ ማለት ነው፣ አምላክነት ማለት ነው፣ ባህሪ ማለት ነው እንጂ አካል አይደለም። ኤፍሬም ሲጀመር እኔ ምን ኳሊፋይ የቱ ጋር ኳሊፋይ አድርጎ ዘማሪ ለዋለሁ? ነገሩ መዝሙሮች በአጠቃላይ መዝለልና መጨፈር ስለሆነ እንዴት ስለ ሥላሴ ልታክ ይችላል? ስለዚህ ብራዘር በማያገባህ ቦታ ባትገባ ወይ ደግሞ አርፈ የተሰጠህን መክሊት ቀጥልበት። ካልሆነ ያጠምቁሃል ወስደው አጃጅለው በዚህ ምንፍቅና ትምህርታቸው ያጠምቀዋሉ። አይዞን ያጋጥማል እንደዚህ አይነት ነገር። አይ ዶንት ቲንክ እንደዚህ ላይብሬሪ ገብቶ መመላለስ ይችላል ብዬ አላስብም። ሚስሊድ ያስደረጉት እነሱ ናቸው። አንዳንድ ነገሮች ላይ የጸኑ ዕውቀቶችንና መሰረት ያላቸው መረዳቶች ሳይኖሩን እንደዚህ አይነት አርጊመንት ውስጥ ኢንቮልቭ ማድረግ በጣም አደገኛና ከባድ ነገር ነው። ምን እንዳደረኩት አላውቅም። ትላንትና ነው ቪዲዮ ሲላክልኝ ብሎክ ተደረጌ ነው ራሴን ያገኘሁት። ያስቀየምኩ ያስከፋው ስላንተ ያወራሁት መጥፎ ነገር እንኳን ካለ ይሄው በተከታዮቼ ፊት ይቅርታ ጠይቃለሁ። ነገር ግን እኔ the only thing ያልኩት የማይመጥን ስፍራና ከማይመጥኑ ሰዎች ጋራ መሆነ የእግዚአብሔርን ጸጋ ማቃለል ካልሆነ በስተቀር ትክክልና ተገቢ ነው ብዬ አለማመኔና ባንተ ዝማሬ እንደተባረከ አንድ ታናሽ ወንድም ነው ያወራሁትኝ። ከዛ ልብ ተረዳኝ። ሻሎም ሻሎም ቅዱሳን እንዴት ናችሁ? አንድ መልእክት ወደ እናንተ ላስተላልፍ መጥቻለሁ። ኮፒ ሊንክ ሼር አድርጉ። መቼ ነው? ከሁለት ቀን በፊት ከኦንድ ጂሰሶች አማኞች ጋር ያወራነው የተወያየነው ዲቤት ያደረግነው ነገር ነበረ እና እሱ ልክ እኔ ያልኩትን እየቆራረጡ አወጣው። ኤፍሬም አብ ወልድ መንፈስ ቅዱስ ሶስቱም ኢየሱስ ነው ብሏል የሚል አይነት ወሬዎች አውርተዋል። በፍጹም ያላልኩትን ነገር ማለት ነው ቆራርጠው አስገብተው ይሄም የሚያሳየው በጣም እምነታቸው ሐሳቢና ውሸት እንደሆነ የሚያሳይ ነገር ነው። ምክንያቱም ፖለቲካሊ የተጠቀሙት ማለት ነው። ማለት ቆራርጠውን ያላልኩትን ነገር አዎ ብለዋል ብለው ከተው እንደዚህ አይነት ነገር ተጠቅመዋል። እኔ የተናገርኩት ፊልጵስዩስ 2 ላይ ያለውን ኢየሱስ ክርስቶስን ከስም ሁሉ በላይ ስም እንደሰጠው ይሄም ስም የወልድ ስም እንደሆነ እግዚአብሔር ለወልድ ይሄንን ስም እንደሰጠው ተናግሬያለሁ። ይሄንን የተናገርኩትን እነሱ ግን ቆራርጠው በማስገባት ኤዲት በማድረግ የማጭበርበር ስራ ሰርተዋል። ስለዚህ አጥብቄ ለቅዱሳን ማስተላለፈው መልእክት ምንም የተለወጠ ነገር የለም። ኢየሱስ ክርስቶስ ያድናል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በሱ አምናለሁ። እንዲሁም እግዚአብሔር ደግሞ ልጁን ኢየሱስ ክርስቶስን ከስሙ ሁሉ በላይ እንደሰጠው ለኛ የታረደ በግ እንደሆነ አምናለሁ። ስለዚህ ይሄ ነው መልእክቴ። እነሱ በሚያወሩትና በሚለፈልፉት ነገር ቅዱሳን እንዳትወሰዱ። በጣም እኔ ካላወራሁት በጣም ብዙ የተቆራረጠ የውሸት ነገር ቆራርጠው ከተው ነው። በጣም በዚህ አጋጣሚ ከኔ ጋር ያወሩት እንደ እግዚአብሔርን ቃል የሚያወሩ ከሆነ የእግዚአብሔር ቃል ደግሞ እውነት ነው። እውነተኛ ሰዎች ከሆኑ የተናገርኩትን እውነት ነገር ነበር መክተት የነበረባቸው። በዚህም እውነት ያልሆነ ነገር በመክተታቸው እውነት ያልሆነ ነገር በመክተታቸው እምነታቸው ራሱ እውነት እንዳልሆነና በጣም በውሸት የተጠመዱና ሰይጣን ዲሲቭ አድርጓቸው አስቷቸው እንደሆነ በዚህም ተረድቻለሁ። ምክንያቱም ያላልኩትን ስላሉ ማለት ነው። እና ለቅዱሳን አማኞች ማስረዳት የምፈልገው ይሄን ነው። የተቆራረጠ ነገር ነው የወጣው። ቅዱሳን በተቆራረጠው ነገር እያያችሁ እናንተም እንዳታዝኑ። ምንም ቢሆን ምን ሁላችንም ባለንበትና እግዚአብሔር ባስቀመጠን ስፍራ ላይ ታምነን ማገልገሉ በቂ ነው ብዬ አስባለሁ። ሌላ ነገር ውስጥ ኢንተራፕትና ኢንቮልቭ ማድረግ ራሱ ተገቢ ነው ብዬ አላስብም። ይሄን ቪዲዮ የምታዩ ሰዎች በሙሉ በማስተዋልና በጥንቃቄ ቪዲዮን እንድታደምጡልኝ እስከመጨረሻው ፈልጋለሁ። ኤቢዲን በተመለከተ ወይም ደግሞ አብዱኬርን ሁላችንም እንወደዋለን ብዬ አስባለሁ። ሁላችንም በህይወት አጋጣሚ ዘፈኑን የሰማን ሰዎች የዚህን ሰው ዘፈን ሰምተናል ብዬ አስባለሁ። በጊዜያችን ደግሞ ተደስተናል፣ ጨፍረንበታል። ታዲያ አሁን ላይ ይህ ሰው ፊቱ እንደዚህ በመሆኑ ወይም ደግሞ እጅግ በጣም በሰውነቱ ላይ ለውጥ እያሳየ በመሆኑ ብዙዎቹ አርቲስቶች ብዙ ጊዜ ከማለፋቸው በፊት የተለያየ የሰውነት ገጽ ለውጥ ይታይባቸዋል። ስለዚህ ኤቢዲ ምን ሊፈጠር
የተፈጠረበት ነው ልናጣ አንፈልግም ምናምን የሚሉ አይነት ቪዲዮዎችን እያየሁኝ ነበረ። ታዲያ እኔ ግን አንድ ነገር ልነግራችሁ እወዳለሁ። በጣም እንደሚወደው ሰው እጅግ በጣም ያስፈልጋል ብዬ ማስበውን መልእክት ላስተላልፍለት እወዳለሁ። ሁላችሁም ቪዲዮን ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉልኝ። ይህን ቪዲዮ ያስፈልጋል ብዬ ያሰብኩበት ምክንያት ተወዳጁ አርቲስት ሰማኸኝ ወይም ደግሞ ባላገሩ በሞት ከኛ ከመለየቱ በፊት እንግዲህ ባደረገው ኢንተርቪው ላይ እንደዚህ ሲናገር ነበር። አንድ እቺ ቪዲዮ ስሙ። ምንድነው መሰለሽ እኔ አሁን ዘፈን ሳልሰራ የምኖርበት ዘመን ያሰብኩት አለ ያ ዘመን ላይ ከሆነ አይ ከዛሬ ቀን ጀምሮ አይ ስለዚህ እንኳን አላረገውም ገና ሳልዘጋጅ ንስሐ ለምን አለ ባዶ እግር ይሻላል። ከዚህ ቪዲዮ እንድንማር የፈለኩት ነገር ሞት ቀጠሮ የለውም። ስለዚህ እባካችሁ ለነፍሳችሁ ጌታ ላዳኛችሁ ለጌታ ለኢየሱስ ክርስቶስ እጃችሁን ሳትሰጡ በፍጹም ሞት እንዳይቀድማችሁ። ነገ የሚባል ህይወት እዚህ ዓለም ላይ የለም። ምክንያቱም ነገያችን ያለው በእግዚአብሔር እጅ ላይ ስለሆነ ህይወታችን የጻፈው የህይወታችን ጻፊ እግዚአብሔር ስለሆነ በጊዜ የመዳን ቀን አሁን ነው ይላልና የእግዚአብሔር ቃል ነፍሳችሁን ለጌታ አሳልፋችሁ እንድትሰጡ ይሁንልኝ። ዓለማዊ ህይወት ውስጥ ከነበራችሁ ምናምን ዘፋኞች የማወቅ እድላችሁ በጣም ሰፊ ነው። ብዙ የሰውነት ለውጦችን ሰዎች ሲያዩበት አዝነውለት ራርተውለት ልናጣ አንፈልግም እያሉ የርህራያቸውን ጥግ እያሳዩት ይገኛሉና ለዚህ ወንድማችን እኛ ደግሞ አሴ ክርስቲያን ስለምንሳሳል ልንነግርህና ይህን ብንል አይቆጨንም ብለን የምንለው ነገር መዳን በሌላ በማንም አለመኖሩን ነው። በቃ መዳን በሌላ በማንም የለም። ምንም አይጠቅምም። ሁሉ አላፊ ነው። ዝናው፣ መታቀፉም፣ ክብሩም፣ ገንዘቡም፣ ሀብቱም ምኑ ሁሉንም ነገር አራክፋችሁ ነው የምትሄዱት። አንድም ይዛችሁ ወደ መቃብራችሁ የምትገቡት ነገር የለም። አንድም ያካበታችሁት ነገር ማለት ነው። ስለዚህ ኢተርናል የሆነውን ዘላለማዊ የሆነውን ህይወት ብትመርጡት መልካም ነው ብዬ አስባለሁ። መልካም ብቻ አይደለም፣ ለህይወታችሁ የሚበጃት ማምለጫ ክርስቶስ ኢየሱስ ብቻ ነው። ነገ እኮ ማየት የምትችሉት በኢየሱስ ነው። ሌላ ነገር ጊዜን ትሰጣላችሁ። ኢየሱስን ስናወራ ወዲያው ታሳልፋላችሁ። ብዙዎች እኮ እንዳንተ እንደኔ መኖር የፈለጉ እኮ ከአፈር በታች የገቡአል። በህይወት ከኖርክ ኢየሱስን ስማ። ኢየሱስን ሰምተ ደግሞ ከዳንክ ላልዳኑ ሼር ላይ ካድርግ። ጊዜው አልቋል። ዝም ብለህ አትጃጃል። ኢየሱስ ያድናል ብለን ስናወራ ሙድ ትይዛለህ። የምትኖረው እኮ በኢየሱስ ነው። ጌጥ ኢየሱስ ነው። ውበት ኢየሱስ ነው። ኢየሱስ እንባል ታሳልፋለህ። የማይጠቅም ነገር ላይ ጊዜን ታሳልፋለህ። አንተ ወንድ፣ አንቺ ሴት ይሄንን መልእክት ከሰማሽ ለአንዳንዱ ላልሰሙ ሼር አድርገህ አድርስ። ጊዜው አልቋል። ኢየሱስ ይመጣል። አትጃጃሉ። በቃ አትጃጃሉ። ከዓለም ቀመር ጋራ፣ ከዓለም ከማይረባ ነገር ጋራ፣ ከዓለም ግሳንግስና ድሪቶ ጋራ መጃጃሉ ይበቃል። በቃ አትጃጃሉ የማለት ሙሉ መብት አለኝ ብዬ አስባለሁ። ምክንያቱም ስጃጃል ስለነበረ ማለት ነውና ከዚህ ከመጃጃል ህይወት ውስጥ ያስመለጠኝ ጌታዬ ክብርና ምስጋና ይሁንለት። ከምር በጣም የሚገርም መጃጃሉ በጣም ማለት ነው። ማለት ሳያስነቃ የሚበዘብዛችሁ፣ ሳያስነቃ ነፍሳችሁን የሚበላችሁ፣ ሳያስነቃ በጣም ብዙ የዓለም ልምምድ ውስጥ የሚከታችሁ፣ ለመውጣት አታካች እስኪሆንባችሁ ድረስ መውጣትን የምትናፍቁበት አይነት ጨለማ ውስጥ ይከታችኋልና አትጃጃሉ። በቃ ይበቃል የመጃጃል ዘመን። መጨረሻ ዘመን ስታገለግል ፍጻሜም እንዲያምር ከፈለክ በእውነት ላይ አታምስ። ዛሬ ምንም ያልሆንክ ይመስልሃል። ማመስ ከጀመርክ ግን መራራ ስር ሆኖ የማይነቀል ጉቶ ነው የሚሆንብህ። ስለመለማመድ ያለብህ ልብህን ገር አድርገው። ስትገሰጽ ቶሎ ትሁት ሆነ ንስሐ ገባ። አብረን እንኖራለን። አመስ ከጀመርክ እንደ ሳኦል ርቀሃለሁ። በእውነት ላይ መሸፈጥ ከጀመርክ አለቀልህ። ትዝ ይላችኋል ቃየል ወንድም ወዴት ነው አለው። ፈጥፍጦ እንደገደለው እኮ ያውቃል። እኔ የወንድሜ ጠባቂ ነኝ ረበለው አለ እግዚአብሔር። ስለገደለ አይደለም እግዚአብሔር የተጣለው፣ ስላመፀ ነው። እኔ ጠባቂ ነኝ። በቃ ቃየልም ከእግዚአብሔር ፊት ወጣ፣ ሲንከራተት ኖረ ይላል። እንደውም ሄኖህ ማለት መንከራተት እኮ ነው የስሙ ትርጉም ራሱ። ከተማ ሰራ፣ የከተማዋን ስም ሄኖህ አላት። አያችሁ፣ በጣም የሚገርም ቅጣት ነው። ከእግዚአብሔር ፊት ወጣ። እግዚአብሔር ቢሮ እኮ የለውም፣ ግን ከህልውና ወጣ ማለት ነው። ይበላል አይጠግብም፣ ይመሻል ይነጋል፣ እንደዚሁ ተንቀጭቅዞ ነው የሞተው እንደማለት ነው። አዳም አትብላ ያልኩህን በላ እንዴ? እሷ ነች። አንቺ በላሽ እንዴ? እባብ ነው።
ንስሐ መግባት እኮ የለም። ሳኦል እነዚህ የበሬዎች ድምጽ ምንድናቸው? ትላንት እኮ ነግሮታል። ለምርኮ ሳስቶ እንዳመጣ እኮ ያውቃል ሳሙኤል። እንደማያው ግን እነዚህ ምርኮች ምንድናቸው? አይ መስዋዕት ላደርግ ነው። አየ ተራፊምና ጣዖትን እንደማምለክ ነው አመጽ አለው። አንተ አመጽኛ ነህ አለው። ኃጢአተኛ አይደለም ያለው፣ አመጽኛ ነህ አለው። ዞር ብሎት ሄደ፣ ልብሱን ተቀደደ፣ መንግስትን ቀደደው። ለምን ብትሉ ለምርኮ ሳስቶ በሬዎችን ስላመጣ አይደለም። ለንስሐ የተሰጠውን እድል በአመጽ ቀየረው። ህዝቡ ነው፣ ለመስዋዕት ነው። በጣም ልከኛ ሆነ። ጌታ ኢየሱስ አዘነበት። ስለዚህ በእግዚአብሔር ቤት የምትኖረው ፍጻሜ በተለይ በፍጻሜ የሚያምረው በተገሰጽክ ጊዜ ከኃጢአት የመዳን የጽድቅ ዕውቀት ሲኖር ነው። ለምን እግዚአብሔር ላይ አይታመጽም? እግዚአብሔር የሚታመጽበት ጌታ አይደለም። አደገኛ ነው እግዚአብሔር በምህረቱ ባለጠጋ በሆነው ልክ ቀናተኛም አምላክ ነው። በክብሩ የሚደራደር ጌታ አይደለም። ያው ክብሩ ኢየሱስ ስለሆነ ማለት ነውና በኢየሱስ የሚደራደርም በኢየሱስ ክርስቶስ ደም የሚደራደር አምላክም አይደለም። that's why ይህን ደም ካክፋፋህና ካላመንከውና ካልተቀበልከው ፈጽሞ ወደ አብ መግባት የማትችልበት ምክንያት የተከለከለ ነው። ሰማይ ቤት የተከለከለ ነው። ወደ አብ የምትገባበት አይዴንቲቲ ካርድ ክርስቶስ ኢየሱስ ነው። መግቢያክ ቪቪአይፒ ፓስህ ኢየሱስ ክርስቶስ ነው። እናንተ ናችሁ ትውልድን እያጠፋችሁ ያላችሁት። የእናትን እንባ ልጅን ያላባት እያስቀራችሁ ያላችሁት እናንተ ቲክታክ ላይ መታችሁ የምትበላቀጡት ናችሁ። እውነታው እሱ ነው። ታሳፍራላችሁ፣ እውነት ታሳፍራላችሁ፣ ታዝናላችሁ፣ ታሳፍራላችሁ፣ ታስጠላላችሁ፣ ትዘገንናላችሁ። ላይክ ቆንጆ ስለሆነች ነው። ወጣት ናት፣ ልጅ ናት ምናምን የፈረደባት ማርያም አለች። የፈረደባት የኛ ሃይማኖት ኃጢአታችንን እንደዚህ ያደርጋል፣ ይቅር ይለናል። የኛ ሃይማኖት ዘሙቻይ ነው። yes ይላል እንዴ? የኛ ይሉ ደሃ ስለሆንሽ ገላሽ ሽጠሽ ገንዘብ አምጪ አይደል? ሊያሾ እንደ እድሜዋ እየሆነች ያለ ይመስለኛል አሁን ላይ። ይሄን ንግግሯን አይቼ መቼስ በሷ ላይ አለመደመም ንፉግነት ይመስለኛል። እርሷም ካለቻቸው ንግግሮች መሃል አንዷ ስለሆነች ስለነበረች እንበለው እንግዲህ እንደዚህ መናገሩን ሞራሉን ካገኘች ተለውጣለች ማለት ነውና በነገራችን ላይ አብዛኛዎቻቸው በእኛ የእድሜ ክልል ውስጥ ያሉ እህቶች ናቸው፣ ወንድሞች ናቸው። በጣም ብዙ የእድሜም ጋፕ አይኖረንም ምናምን ነገርና አንድ ነገር የሚያስቅ ነገር ልንገራችሁ። እናንተ በምትጃጃሉት ልክ አይደለም እኮ ከናንተ በላይ አብልጠን በጣም ወርደን መጃጃል እንችላለን። ነገር ግን አንድ የገባን እውነት አለ። በነገራችን ላይ በመጃጃል ምናምን አትመጻደቁ። በመጃጃል የገዛችሁትን ሁማኔር ምናምን አድርጋችሁ በመጃጃል ምናምን የገዛችሁትን ቅንጡ መኪና ምናምን ይዛችሁ በቃ ምናምን በጣም ህይወት ላይፍ ሶ ኢዚ ሰክሰስፉል ላይ ምናምን ብላችሁ አትመጻደቁ። ይሁን አትኮፈሱ። በቃ ላይፍ ኢዚ ሆና አታውቅም በመጀመሪያው። ሁለተኛ ደግሞ ያለ ኢየሱስ ክርስቶስ ላይፍ ባዶ መሆኗ ነው። ዋኖፊ ሀገሬ ልጅ እቺታችን በጌታ የተወደደች እህታችን ናትና አሁን ቀጥሎ የማሳያችሁ አንዲት እህት ደግሞ በመጀመሪያ እግዚአብሔር ከእንደነዚህ አይነት ምላሳሞች ጌታ ይጠብቃችሁ። ባል ለማግባት ብሎ እንዴት ሰው እምነቱን ይቀይራል? እግዚአብሔርን እንዴት ሰው እግዚአብሔርን የሚያክል አምላክ ትልቁን አባት ንጉሱን ምንም ነገር ማቅቶን አምላክ ትቶ ለወንድ ብሎ ማተቡን ይበጥሳል? እግዚአብሔር በእምነትሽ አይሰጥሽም? እግዚአብሔር እኮ ይሄ ወንድ ይቅር ሰው ይቅርና ከና ኃጢያታችን ቀን ላይ ቀን ጨምሮ የሚሰጠን አምላክ እኮ ነው። አንቺ ለዛም አበባ ቤትሽ ድረስ ላመጣልሽ በአበባ በብልጭልጭ ነገር ላታለለሽ ወንድ ብለሽ ማተብሽን በጥሰሽ እግዚአብሔር የሚያክለው ረግጠሽ ሰው መርጠሽ ልብሽ ውስጥ ሰው አስገብተሽ ይሄ በስመ አብ ቅዱስ መድኃኒዓለም ይሄ ማለት እኮ ምንድን ተቀላችሁ? በቃ እኔ ከእግዚአብሔር በላይ አበባ ይበልጥብኛል። ይሄ አበባ ከእግዚአብሔር በላይ ይሄ የሚራክፉ እንዲህ ስታረጉት ለሚራክፉ አበባ ብላችሁ እግዚአብሔርን ክዳችሁ ማተበጥሳችሁ ተመስገን እግዚአብሔር ረድቶኛል። እግዚአብሔር አይደለም የረዳሽ እኔ እናት ሰይጣን ነው የገፋሽ። ይሄ በስመ አብ ቅዱስ ከዛ ምን አይነት ልጅ ልትፈጥሩ ነው? እግዚአብሔርን አስክዶሽ
ጥሩ ነው። ማተብስን አስበጥሶሽ አበባ ስለደረደረልሽ ብቻ ፍቅር መስሎሽ እግዚአብሔር የሌለበት ትዳር መቼም አይሳካም፣ መቼም አሪፍ አይሆንም። እግዚአብሔርን ካስቀደምሽ ግን ውሃ እየጠጣሽ 10 ዓመት ልትኖሪ ትችያለሽ። ውሃ ባጠጭ አፈር እየቀመሽ 20 ዓመት ልትኖሪ ትችያለሽ። በረከት አለው። ምትወልጂ ዘር ራሱ ምርጥ ዘር ነው የሚሆነው። እግዚአብሔርን ያስካደሽ አበባና በአበባ አታሎሽ እንትን ብሎሽ ማተብሽን ያስበጠሰሽ ባል ማለት እሱ እግዚአብሔር አይሆንሽም። ካነሳሽው ሐሳብ ጋር እኮ በጣም እስማማለሁ። በጣም ትክክል እኮ ነው። ከእግዚአብሔር የሚበልጥ ምንም ነገር የለም። እግዚአብሔር በብልጭልጭ የሚተካም ሆነ የሚቀየር እግዚአብሔር መለዋወጫ ያለው አምላካችን አይደለም። አንለውጠውም፣ አንቀየርም። እግዚአብሔር አይቀየርም፣ አይለወጥም። እና ነገር ግን እንደዚህ ደንፋስ ይዞ እንደዚህ እብድብድ እያጫወተሽ እንደዚህ ጓያልሽ እንድታወሪ ያደረገሽ ነገር አንድና አንድ ምንድነው? ይቺ ሴት እውነት ገባኝ ወዳለችው መንገድ በመምጣቷና ወንጌላዊ አማኝ በመሆኗ ነው አይደለ? በወንጌላዊያን አማኞች ዝማሬ ደጋግማ በመስራቷ ማተቧ እንደበጠሰች ምናምን አድርገሽ ሲጀመር ማተብ ሃይማኖት ሆኖ አያውቅም። አንድ ኮሜንት ላይ ያገኘሁት ንግግር ነው በጣም ስለተመቸኝ ማለት ነውና ማተብ ሃይማኖት አይደለም። ኢትስ ሪፕሬዘንቴሽን ኦፍ ዩር ሪሊጅን የናንተ የሃይማኖታችሁ መገለጫ ነው። ወደ ወንጌላውያን አማኞች ሲመጡ ወንድሞቻችን ትንሽ የሆነ ደንፎ የሚይዛችሁ ነገር አለ። ለምን ህይወታችሁን አትኖሩም? ማለት እነሱ ገባም ብሎ ወደሚመጡበት ቦታ ከመጡ እናንተ የሚያቃጥላችሁና የሚያፍጨረጭራችሁ ነገር ምንድነው? ዮሐንስ ራእይ ምዕራፍ 22 ከ11 እስከ 13 እንደዚህ ይላል። አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ይከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል ጌታ ኢየሱስ ክርስቶስ። ስለዚህ ውሸተኞች ብታጭበረብሩት ሁላችሁም በዛው ቀጥሉ። ኢየሱስ ክርስቶስ ከዚህ ፍርድ ሊያስመልስ ሲፈልግ በዚህ ቪዲዮ ልናገራችሁ ይችላል እና ለእያንዳንዱ ሼር በማድረግ ለያነው ለባለስልጣናት ሁሉ አድርሳቸው ለሚያጭበረብሩ አካላት ሼር በማድረግ ተባበሩኝ እና በዲያብሎስ ስራት ውስጥ ላሉ በሱስ ውስጥ ላሉ ሁሉ ኢየሱስ ክርስቶስ ለእያንዳንዱ እንደ ሥራው መጠን ሊከፍል በደጅ ነውና ያለው ትኩረት ሁሉ ወደ ኢየሱስ። ጌታ ኢየሱስ ክርስቶስ ዘመንን ይባርከው ወንድማችን። ጌታን በቃ ደስ ነው ያለኝ ማለት አንኤክስፔክትድ ዋው ሃሌሉያ። ኢየሱስ ጌታ ነው። በቃ ኢየሱስ ጌታ ነው። ይህንን እውነት እስቲ ለናንተ ከመንገር ውጪና ይህንን እውነት እንደ መልካም ዜና አድርገን ለናንተ ከማብሰር ውጪ ምንድነው የምትፈልጉት? እኮ የወንጌላውያን አማኞች ትልቁ ዜናችንና ትልቁ አዋጃችን እኮ ነው። የእውነት ከዚህ ውጪ የምንነግራችሁ ሌላ ነገር ያለ ይመስላችኋል? እናንተ ትላንትና አካውንት ገብቶልሃል ብለህ ጸልይልኝ ባንክ ቤት ሲሄድ ግን አጭበርባሪ ብለው ነው ያሰሩኝና እባክህን የእግዚአብሔር ሰው ምን ፈለክ? የጌታ ባሪያ ገንዘቡ በንግድ ባንክ ነው ወይስ በአዘር ባንክ ነው የተላከልኝ? ከላይ ባንክ ስጠይቅ ምናምን 3 ጊዜ ተመላልሼ ስጠይቅ ገንዘቡ አልገባም አሉ። አንተ ደግሞ ገብቷል ብለኸኝ ነበር። ስርዓት ያዝ። በዘንጋዳ ንፍሮ በተማሸው አፍ የጉንጭን ቅርሻት አትጥፋ። የጌታ ባሪያ ምን አጠፋው? እኔ ሳሎን ጌታን የተናገረ የጌታ ባሪያ በምህረት አስበኝ። ለማንኛውም ገንዘቡ ገብቶ ነበረ፣ ተጠራጣሪ ነህ ይለኛል እግዚአብሔር መንፈስ። በሁለት ሐሳብ የሚያነክስ ተብሎ እንደተጻፈ በጌታ ሚራክል ላይ እምነት ስላልነበረ ገንዘቡ ተመላሽ ሆኗል። የእግዚአብሔር ሰው ምን ማለት ነው? ገንዘቡ ተመላሽ ሆኗል ማለት እንዴት? ይሄ እኮ የምድር የፋይናንስ ህግ ነው እንደዚህ አይነት ስርዓት የሚከተሉት። አሁን ለምሳሌ መንግስት በጀት ይበጅትና ሰኔ መጨረሻ ላይ ገንዘቡ ካልተጠቀመ ተመላሽ ሆኗል ይባላል። እግዚአብሔር የለቀቀውን በጉባኤ መካከል ኳትሪሊየን ብር ገብቶልኝ እንዴት ነው ተመላሽ የሚሆነው? አላውቅልህም። እንዳንተ ፖለቲከኛ ሳልሆን የምነግርህ በሰማያዊ ቋንቋ ነው። ካልገባ የራስ ጉዳይ። አንተ በኔ ላይ ነው የምትሳለቀው? ከሰማይ የተላከ ገንዘብ እንዴት ተመላሽ ሆነ ትለኛለህ? እሱ ነው እንደገረመህ። ገና የምድር ቆይታ እንዲያበቃ ነፍስ ወደ ሰማይ ተመላሽ እንድትሆን አደርጋለሁ። እያስፈራራኸኝ ነው? የታውቀሃለሁ። ኳትሪሊየን ብር ይገባልሃል እንዳልከኝ አልለቅህም። እሺ ምን በደልኩ? በጉባኤ መሃል ተናግረኝ። እሱ የተናገረህ የጌታ መንፈስ ነው። አሁን እኔ በስጋ ነኝ። በስጋ ደግሞ አላውቅህም። በስጋ እናውራ ካልክ ደግሞ በሚገባ ቋንቋ በትርጉምም ጭምር አስተምርሃለሁ። በምትፈልገው ቋንቋ አነጋግራለሁ። ምን ይመስላል ይሄ? ጌታ ሁለተኛ አጠገቤ እንዳደስ የመኪናውን አየር እኮ በቀለ ግጣ። ይኸውልህ
ሰው ልትበድል ትችላለህ፣ ሰንበዲን ልታሳዝን ትችላለህ። እግዚአብሔር ግን ስትበድል ይበቀልሃል። ወደሱ የሚመጡትን ህዝብ እያሸሸህበት ነው። ምክንያቱም እግዚአብሔር አይሰራም፣ እግዚአብሔር ውሸተኛ ነው እያልክ ነው። ይጠብቃል። የአፍንጫዬን ሁሉ ሰላም እያወቀው ነው። በነገራችን ላይ ይህ የሚኖር ህይወት ነው። ስንቶቻችሁ እንደዚህ ተደርጋችኋል? ስንቶቻችሁ እንደዚህ ተጭበርብራችኋል? እና እንደዚህ አይነት ጠያቂ ሰው ቢኖር ጌታ ሆይ ብሩ ዘገየሳ፣ እንዴት ሆነሳ፣ ነገሩ እንዴት ሆነ፣ አካውንታችሁ ላይ ገባ ስትባሉ የታለ የገባው ብሎ የሚጠይቅ ትውልድ ቢኖር ገባው ይላል። አሁን አንዳንዱ እኔ ምንም ያስቀኛል። ገብቷል እስቲ አካውንትን አውጣና ቼካል 1000 ብር ገብቷል በቃ ምናምን። የደካማ ጎናችሁን ሲያወሩ እስከመቼ እያበዳችሁና እየጨዋችሁ በስሜታዊነት ብቻ ትመራላችሁ? ጠያቂ ትውልዱ ነው እንጂ አንዳንዴ ጠይቁና ይህ ወንድማችን እጅግ በጣም አስተማሪ የሆኑ ቪዲዮዎችንና በጣም በአስቂ መልኩ በሚገባ መልኩ በማይጎረብጣም መልኩ ስለሚያስተምረን ልናመሰግነውና አፕሪሺየት ልናደርገው ከተቻለም ደግሞ እውቅናም ጭምር ሊሰጠው ይገባል ብዬ የማስበው ሰው ነውና ወንጌላውያን አማኞች ስለዚህ ሰው ምን ታስባላችሁ? ሳላይ ብትሄዱ ከጴንጤ ጀርባ ያሉ ከጴንጤ ቸርች ጀርባ ያሉ ቤቶች አከራይ የላቸውም። በብዛት የሐዋሳ ሰው የቤት እመቤት አከራይ ነው፣ ተከራይ የላቸውም። ምክንያቱም ረፍት የላቸውም። ጠዋት ይገባል ትክክል ነው ወንድሜ። ጴንጤዎች ያሉበት አካባቢ መተተኞች፣ ደጋሚዎች፣ አስተንቋዮች፣ ጠንቋዮች፣ ሞራ ገላጮች፣ ደብተራዎች አይቀመጡም። ምንድነው ሞራ ገላጭ? አርፎ አይቀመጡም። መንፈሱ አያስቀምጣቸውም፣ ያቁነጠንጣቸዋል። ምክንያቱም በጴንጤ ውስጥ የሚሰራ የእግዚአብሔር መንፈስ የዚህን ዓለም ሲስቴም የጠንቆላና የሟድ ሲስቴም ምሽጉን ስለሚያፈርስ በጌታ በኢየሱስም ተነቀሉ ስለምሉ ይነቀላሉ። ልክ ነህ። ለቆ ነው የሚሄዱ። ግን እውነተኛ መንፈስ ያላቸው ሰዎች ተስማምተው ይኖራል። ከጴንጤ ጋር ተቃራኒ መንፈስ ያለው አይቀመጥም። መንፈሱ እኮ ነው ማስቀምጣቸው። ከዚህ ሂድ፣ ውጣ፣ አልተመቸኝም፣ እየተቃጠልኩ ነው፣ ምን ትሰራለህ ይለውና ይከሷል። ስለዚህ ተነቅሎ ይሄዳል፣ ለቆ ይሄዳል። የተናገረው ነገር ውሸት ነው ብላችሁ ታስባላችሁ? እኔ ውሸት ነው ብዬ አላስብም። ምክንያቱም የዚህን ሰው ቪዲዮን ኮሜንቱን ገብቼ አንብቤ ያለው ምናምን ነገር እንደው የጴንጤ ቤት እንኳን ወይ የተከራዩ ወይም ኦነሩ ጴንጤ ሆኖ ሌላ የተከራየ ሰው ሲመጣ በቃ እዚህ ቤት ስገባ ነው ሰላም ያገኘሁት ወይም ደግሞ ላንተ ሳከራይ ነው እዚህ ቤት ሰላም የወረደው ብሎ የሚሉ መስካሪዎች ይጠፋሉ ብዬ አላስብም። የእውነቴን ነው ብላችሁ ጴንጤ የትም ቦታ አመፀኛ ሆኖ አይቼው አላውቅም። ጴንጤ የትኛውን ቦታ ስሙ ተጠርቶ ስሙ ተነስቶ ይደባደባል ከሚስቱ ጋር ይጣላል ከሚስቱ ጋር ምናምን በቃ ነገሮች ድምፁ ሲወጣ ማሰሙት አካል ቢኖር በጴንጤ ሃይማኖት ውስጥ ያሉ ሰዎች ናቸው። አይወጣም። ብዙ ጊዜ በጣም ሬር ነው። አይኖርም ሙሉ በሙሉ ማለቴ ሳይሆን ሪር ነው። በቃ አይገኝም። ጴንጤ በመሆኑ ብቻ ያመጣው ጉዳይ አይደለም። ኢየሱስ ክርስቶስ አብሮን ስላለ በውስጣችን የተፈጠረው ሰላም ነውና በጓዳው ሰላም ያለው ሰው ከተማ ያምጻል ብዬ አላምንም። ውስጤን የበላ ኩስሳት ነፍሴ ተስፋ አስቆርጦኛል ባንተ መቀደሴ የሞት ጥላ ሆኖ ተገትሯል ፊቴ ይኸው ይታየኛል እኔ ነኝ ጠላቴ ለራሴ አድነኝ አምላኬ ከራሴ አድነኝ ይገለኝ ነው ራሴ አምላኬ አድነኝ አምላኬ ከራሴ አድነኝ ከራሴ
እኔ ነኝ ለራሴ ጠላቴ። የሚገርም መረዳት ነው። በኢየሱስ ስም ጌታ ኢየሱስ ክርስቶስ ዘመንን ይባርከው። ወንድማችን ተዋናይ ነውና ዘመኑ ይባረክ። በእጄ የራሴ ጫር ያደረኩት ዝማሬ ነው ሲል ኮሜንት ሴክሽን ላይ አንብቤ ነበርና በጣም ደስ ይላል። በቃ በኢየሱስ ክርስቶስ ስም እና ብዙዎቻችን የራሳችን ጠላትኛ ነንና ለነፍሳችን ልንሰጣት የሚገባው መድኃኒት እየነፈግናት ለነፍሳችን ልንሰጣትና ልናስተዋውቃት የሚገባውን አካል ነፍገናት ራሳችን የራሳችን ጠላት ሆነን እናርፈዋለንና እግዚአብሔር ከራሳችን ያድነን። እግዚአብሔር ከራሳችሁ ያድናችሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።